ሰው ጋር ሰላም አልፈልግም በቃ ራሴ ማረቅ ነው ምን ታስተካክልልሽ ለምን ኖ ሀቡ እኔ በቃኝ ይሄ መጨረሻው ነው አክቹሊ ይሄ መጨረሻው ከዚህ በኋላ ምንም የሚስተካከልም የሚጀመርም ነገር የለም አምዳን ምን ብታረግ ነው ልትረጃት ምን እኔ ነው አልፈልግም ሀቡ እኔ ተውን የምር በቃኝ ማለት ምን ታደርግልሽ ይሄን ታድርግ ከዚህ በኋላ ረዳታለሁ በይ ይሄን ካደረግሽ ከዚህ በኋላ ነው የበፊቱ ያልኩሽ ነው እኔ ሁሉ ካወራው በኋላ ቀልድ ብቻ አይመስልሽ ሀቡ እኮ አይደለም ተስተካክል ራሷን ብለሻል I hate everything right now no አሁን ላይ እንደውም ሁሉም ነገር ነው ያስጠላኝ እዚህም የወጣሁት ልክ እንዳልኩሽኝ ሌላውን ዲፌንድ ለማድረግ ነው እሷን መጥፎ ነገር ማውራት ፈልጊ አይደለም ግን መልስ እየሰጠዋት ነበር ራሴን ግን እንደነ ቦታ ላገኛለሁ ያስብ ያለቅም ነበር ከዚህ ሁሉ ጊዜ በኋላ ሰው አምዳን ልጅ የላትም ሃይማኖት የምትባል ልጅ የላትም ቀብራታለች አታቀኝም አላቃትም ጀስት እንደዛ ህይወት አይቀጥል ከዚህ በኋላ የተሻለ ነገር ሶሻል ሚዲያ የሚሰጥሽ ከሆነ ሶሻል ሚዲያ እነሱ ይርዱሽ እዚህ ጋር አለች እናት ምናምን የምትሉ ግቡና እርዷት ኦኬ ያው ከፈጣሪ ታገኙታላችሁ ግን አምዳን በቃ አምዳን አሁንም ሰው ሲረዳኝ እኮ ነው የኖርኩት የኔ ውድ አሁንም እኮ ሰው ነው የሚረዳኝ የኔ እናትዬ ቆይ አንዴ እኔ ላናግራት ሀቢባ በአላህ እኔ ሰላሙን እንደፈለኩት እሷ አየሽ አሁንም ብር ነው የምታወራው እኔ እኮ ሰው ይረዳኝ ነው ሰላም እንድትሆኑ ምን ታድርግልሽ ሀቢባ በአላህ ተያት እቺ ልጅ እኔ ሰላም አልፈልግም ምክንያቱም ሰላሙን እንደማላገኘው ስለማውቅ ነው ሃይሚዬ እኔ እናት አዳምጪኝማ በእናትሽ እኔ ታላቅሽ ነኝ እኔ በ6 ዓመት እበልጥሻለሁ አዳምጪኝ እኔ ውድ እኛንም አክብሪን እዚህ ጋር ያለውን 41,000 ምናምን ህዝብ አክብሪና ስሚንና ከእናትሽ ጋር ታረቂ አንቺ ለእናትሽ በልጅነቷ በ16 ዓመቷ የወለደችሽ ልጇ ነሽ እንደ እህትም እንደ ልጅም እንደ ጓደኛም አብራችሁ በድህነት ብዙ ነገር አሳልፋችኋል እንደነገርሽን ታናናሾችሽን ታግዣት ነበር በአስተዳደግ እናትሽ እየለፋች ስታሳድግ አይደል ያ ሁሉ ነገር አለፈ በቃ አጥፍታለች እሺ እሷ አጥፍታለች ይባልና ይቅር በያትና ሰላም ሁኑና ለመሰልሽ ሁሉ ነገር ያልፋል ነገ እኮ ልንሞት አቡ ብር አላፊ ነው እሺ ብር አላፊ ነው መሞትም አለ ዛሬ ልሞት እችላለሁ ነገ ልሞት እችላለሁ እሷም እንደዛው ለሚያልፍ ቀን ቁጭ ብለሽ እንደዚህ የልጆችሽን ስጋ መብላት በቁም ይሄን ከማይ በሞት ይሻለኛል ነው አይገርምሽም ፋክ ደማኒ እኔ ምንም ገንዘብ ከዚህ በኋላ አይታየኝም ታውቀዋለች እሷም ለራሴ ያልዘንጥበትም የቤተሰብን ጎደሎ ነው ሞላበት በዛት የበላ ነው አንድ ቀን የቀመሹ የሚያንገበግባት ኮነ እናት አይደለችም እሷ we don't know her خلاص እንዴ እኛ የስንቱ ፊት ገርፎ ነው ዛሬ እዚህ ደረስ ነው እናታችን አላረገችልንም ብለን ቀን አንድ ቀን ስሟን አስተናናቅም እንዴ እሷም ብዙ ሰው ፊት ገርፏታል ኖ በቃ እኮ አትሊስት ተረጂያ አትሊስት ኦኬ ተረጂን የሆነ ነገር ተቆጣሽ ምናምን ነገር እናታችሁን ይቀርባል ያ ግን አትሊስት የሆነ ነገር ከተፈጠረ ተናደሽ ነው ኦኬ ተናደሽ ነው ወይ እንዴ ውስጣችን ያለውን እሳት ማንም ሰው ያቆም እንደናት ቁጭና እንዴት እንደምትለበልብሽ እናትነቷን እስክንረሳው ድረስ እኔ ድምጿን ሰሙ ትሩማ አለብኝ አይከናት ከምን የተነሳ ነው ንገሪ ከየት መጣጥላቸው መቼም አልፈጠርኩትም ራሴ ድምጿን ሰማት ከመጣው ከየት እንደመጣ ልንገርሽ በልጅነታችሁ ስለምትቆጣችሁ ስለምትገርፋችሁ ድምጿን ሰሙ ታመማለሁ ሀቡ ታመማለሁ unfortunately myself ሁላችንም ያደግንበት ነው ተገርፈን ተቆጥተን ያደግነው እና እኛ ያን ከዛ ነገር ራሳችንን አድነናል ራሳችንን አክመን አድነን ዛሬ ላይ ለእናቶቻችን ፍቅር ኖሮን እያደግን ነው ሁላችንም አንድ አይነት አስተዳደግ ነው ያደግነው አንድ አይነት እድሜ ላይ ነው ያለነው እንዴ ድምጿን ስሰማ ታመማለሁ ልክ የሆነ ትሩማ ነው የሚሆንብሽ ድሮ ያደረገችሽ ነው ትዝ የሚልሽ ይሄ ወርባን በተለይ ስሰማ ታመምኩኝ ታውቂያለሽ ሶሻል ሚዲያ ላይ the same thing በልጅነታችን እንደዛ ነው የምታወራው አሁንም እንደዛ ነው የምታወራው ይጥቀምሽ we wish you good luck ሂጂበት ቀጥይበት ፖስችን whatever it is okay በቃ ፈጣሪ መልስ ይሰጣል ከዚህ በኋላ ከማንም ምንም አንፈልግም እኛም የማንንም ኮሜንት አንፈልግም የኔ ማር ልንገርሽ እናቴ እሷ አልፖስተቻችሁም እሷ የቀረበችው ሚዲያ ላይ ይኸውልሽ እሷ የቀረበችው ሚዲያ ላይ ስለ ልጆቿ ክፉ ነገር አላወራችም እንደማታከብሯት እንደምትሰድቧት ተናገረች ለዛ ደግሞ ማስረጃ አላት እናንተ ማምናችኋል ከዛ ውጭ ምንም አይነት ነገር አላወራችም እና ቤቱን አባትሽ እንደወሰደባት እናንተ ከአባታችሁ ጎን እንደቆማችሁ በቃ መገፋቷን ብቻ ነው የኢትዮጵያ ሕዝብ ይፍረደኝ ብላ ሚዲያ አንዳችን ካልሞትን አውቃለሁ የሰፈር ሰውን ያደረገው አንዳችን ካልሞትን ለምን ትወቀሳለች የሰፈር ሰው እኛ አሁን ቤተሰብ ውስጥ እንዳለ ታውቂያለሽ አሁን እኛ ራሱ ስናወራ እንዴት አድርጋ ነው የምትረጋገው እናታችን ሰላም እኮ አትፈልግም በቃ አንዳችን ካልሞትን እዚህ ቤት የሆነ ሰው ካልሞተ በቃ እነሱ ወደ ራሷ የምትመለሱላ አይመስልንም አሁንም ቢሆን ሞትን የሚያመጣው ፈጣሪ ነው እኛ ስለፈለግነው አይደለም ኦኬ ግን አሁን ዛሬ አየሽ ሰው ነገ ይሞታል ብር አይደለም ዛሬ የፈለግሽውን ብር ልክልሻለሁ በፊት ለፊታቸው ልስጥሽ ምን ያክል ነው የምትፈልጊው እናቴ ብር ግን አይደለም ገባሽ አንቺ ስለ እናትነት ነው እያወራሽ ስለ እናትና ስለ ልጅ ነው እያወራሽ ያለሽው ስለ እናትና ስለ ልጅ ነው እያወራሽ ያለሽው ግን ያንቺ ኃላፊነት የተሸክሜ ነው ያለሁት አሁንም ቢሆን የራሴን ህይወት እየኖርኩ አይደለም ተሰምቶሻል ልጄ ጎበዛልሽ
እደጊ ፈጣሪ ስትሽ አልሽ አልሰጥሽኝም ብለሽ እየጣላሽኝ ነው። ለዞም በሰው አላቅሽም አታውቂኝም። خلاص አላቅሽም አታውቂኝም። ቴንክ ዩ አልወቅ እንዳንቺ አይነት ልጅ ነኝ አልወቅ። በቃ ሀቡ እኔ ልወጣ ነው። እሺ እናቴ በቃ ቁጥርሽ ነው ታውቃላችሁ። እዚሁ ታርቃችሁ ፈታችሁ ይሄ ቀላል ነገር አይደለም። ኖ ሀቢባ ተያት ግሩፕ አደራጅታ እኮ እሷ እኔን ለማጥፋት የተነሳች ሰው ነች። እኔ እወጣለሁ ሀቡ ደህና ደረቅ ኮስል ስለዳንኩ ማለት ነው። በኢንቦክስ ቁጥርሽ ነው ተያት ሀቢባ ፎሎ ባክ አድርጊኝና ፎሎ ባክ አድርጊኝ። እሺ አይወጣ ኢንቦክስ አስቀምጪልኝ፣ በውስጥ እናወራለን። እህቶችሽንም በዋትስአፕ አወራቸዋለሁ። ኦኬ እናወራለን። መታረቅ አለባችሁ። ሁሉም ነገር አላፊ ጠፊ ነው። በእናትሽ አይ ነው በቃ ያለፈው ሁሉ አልፏል። በቃ ወደፊት እንራመድ። ያለፈውን ነገር ድነን ካለፈው ቁስል ወደፊት ቁስላችንን አክመን ድነን ወደፊት መራመድና መራመድ ብቻ ነው ያለን አማራጭ። ለምንም የለንም። ሰላም ይሻላል። እሺ እናቴ ደህና ደሪ ባይ። እሺ እናቴ ደህና ደሪ። አይዞሽ እኔ ብትፈቱት ደስ ይለኝ ነበረ፣ ግን እንዲህ በቀላሉ የሚፈታ ነገር ስላልሆነ ሀይሚ ፎሎ ተደራርገናል። ቁጥሯን ታስቀምጥልኝ እና በውስጥ ልጆችሽን አውርቻቸው ልናስታርቃችሁ እንሞክራለን። እሷ በርዛቸዋለች እኮ ኦልሬዲ። ይኸውልሽ የምታደርግላቸው ነገር ስላለ እኛ ሀይሚ የምትለንን ነው የምንሰማው፣ አንቺን አንሰማም። እናታችን እሷ ናት። ነግሬሻለሁ እንደምታረግላቸው። እኔም ነግሬሻለሁ። አልተሳሳቱም፣ ታረጋለች ግን እኔ የምላቸውን ነገር ሳይሆን እሷ የምትላቸው በተለይ በአባቷ ጉዳይ ላይ ቤቴናውን ያስነጠቀችኝ እሷ ናት። እውነቴን ነው የምነግርሽ። አንሄድም አሉ ይግባኝ ሰሚ ስንሄድ ልጆቹ አሉ። አዎ ለምን አይመጡም ታዲያ? አንሄድም ምክንያቱም ሀይሚ አትግቡ ብላናለች። አባቷንም ቀጥ አድርጋ የምትረዳው 20 ዓመት ውለታ አለበት የምትንከባከበው አባቷን ነው። አየሽ የትም ዞሮ ሲመጣ የትም ሲሄድ የት ነበርክ ጥልህን የት ሄድክ እንኳን ብላ ጥያቄ አላነሳችም። ዛሬ እሷ ጠርታ የምታመጣቸውን ጎረምሶች ምን እንዳለች ሰምተሻታል። የእንትን ዘመዶቻችን እንደዚህ ዘመዶቻችን። እሷ ግን ይሄን አሁን ይሄ ስላለች እሷ ከጥፋተኝነት አትወጣም። ህሊና ነው የሚከፍለን። ስለዚህ እኔ አሁንም ነገ ልጆች አይጠቅማችሁም። እኔ ላልፍ እችላለሁ። ኖሬያለሁ እኮ ሰው እኮ ወደ ጉድጓድ ነው እንጂ እኮ ወደ ልጅነት ወደኋላ አይመለስም አይደል? ግን እነሱ የሚገጥማቸው ብዙ ነገር አለ። ነገ ወይ እናቴ የሚሉበት ቀን ቅርብ ቀን ነው። ወላሂ እውነቴን ነው። ነገ ሲያገቡ እድሜ ኑሪ የልጆች ማረጃ ብላኛለች፣ ብትሞቺ ብላኛለች ሀቢባ። እኔ እኮ እናት ስለሆንኩ እኮ ሆዴ ስፍስፍ ብሎ ነው ያናገርኳት። በሞትሽ ሀቢባ ይኸው ልሳኔን ይዝጋው ሃይማኖት 3-4 በሞትሽ። ይሄ እንደው ሳወራ ራሱ እኔ ቢገቡልኝ አሁን እነ ጽጌረዳ ሁሉ ለምን ትሞታለች? ለእናንተ ኑራ ለምን ትሞታለች? በጣም አልቅሳለች ጓደኛዬ። በሞትሽ ስለኛለች። ሁሌ ሞቴን ነው የምትመኘው። እንግዲህ ነፍሴን በእጅ አላጠፋው። እንግዲህ ፈጣሪ ቀኑ ደርሶ ካልወሰደኝ ልጄ ለሞት ነው የምትመኝልኝ ሃይማኖት። ሞቴን ባትመኝ ኖሮ ውጥ ብዬ እያየኋት በገዛ ቤቴ ትዳር በያዝኩበት ቤት ዳቦ ሲድ ሁሉን ነገር ይዘው ሄደው በፊቴ ላይ በሳህን እኮ እንደ ውጭ ሰው እንቺ ከበላሽ እምቢ ጓደኞቻቸውን ይሰበስባሉ። ሀቢባ በበዓል ቀን እንኳን አደረሰች ሲሉ ግቡ ዳቦ ብሉ እኮ አልልም። ሰው አልጠራም እኮ በቁጥጥሯ ስር በቃ የሆነ እኔ ምንም እንደማያገባኝ ከዛ ቤት እንደገና ተሳክራለች። የሚሳክር ሰው ነው እንደ አመራር የሚሆነው የሚያስተዳድረው። ከሰካራም ከሜዳ ላይ ከመጠጥ ቤት አምጥቶኝ ነው ወረዳው ተስራ ማዚ በጣም ለሴቱ ምሳሌ ትሆናለች። ለሌሎም ሴት ብዙ መከራ ችግር ያሳለፈች ናት። ለሰው ታዝናለች፣ ፍትሃዊ ናት፣ ታስተውላለች ብሎ እኮ ወረዳው ላይ ሴት ማህበር ሰብሳቢ አድርጎ ሴቷን እንድመራ ሲያስቀምጠኝ እሷ እንደምትል አይነት ሰው ሆኜ ነው እኔ። አንድ ሰው ወጥቶ እንኳን እጁን አውጥቶ ተይ መዓዛ አትሆንም እኮ ያለኝ ሰው የለም። ዛሬ ግን እሷ ስም ደፍድፋ ይሄን ስላለች ከተጠያቂነት አታልፍም። አሁንም ይከፍላታል፣ አላህ ይከፍላታል። በቃ ሁሉም ነገር ያየው አላህ ነው፣ እሱ ይክፈላት። አይ ክፈላት። አይ አለማወቅ ነው፣ ልጅነት ነው። ይክፈላት፣ ወላሂ ይክፈላት። ሀቢባ ይክፈላት፣ ወላሂ ይክፈላት። ለመሰለሽ ጨመረችብኝ። አየሽ ሰሞኑን እኔ ሆዴ ቆስሏል። የራሱ ሊሆን አናግራቸውና አራቱንም ዋትሳፕ ክሬት አድርጌ በዋትሳፕ አናግሬያቸው እመክራቸዋለሁ። እኔ እንደ ታላቅ እህት እኔ በእድሜ በጣም እበልጣቸዋለሁ። እንደነገርኩሽ አንቺ እኔን አታደርሽኝም። አንቺ ራሱ ልጅ ነሽ። በ10 ዓመት ነው የምትበልጭኝ። ተሸወርኩኝ እኮ ሀቢባዬ፣ ተሸወርኩና አስታርቃቸዋለሁ። ግን አንቺን አሁን እዚህ ጋር ያለ ሰው እንዲያግዝሽ አካውንት ነበርሽን ንገሪንና
ሁሉም ያቅማችንን እንደግፍሽና ግን ቃሌ ነው እኔ ጋይስ አይ ፕሮሚስ ልጆቿን አናግሬ አስታርቃቸዋለሁ። እዚህ ጋር መጥተው መታረቃቸውን ባይናችሁ ታያላችሁ። እመክራቸዋለሁ። ልጅነት ነው አለማወቅ ነው እና ያው ሜቢ ራስ አንቺን ከሌላ ዘመናዊ እናት ጋር እያነጻጸሩ በልጅነታቸው መግረፍሽ መቆጣትሽ ያን ሁሉ ነገር እንደ ክፋት አይተውት ሊሆን ይችላል። አለማወቅ ነው ይሄ ደግሞ እንጂ ሁላችንም ተገርፈን ያደግነው አለማወቅ ነው። ንገሪን አካውንት ተሸነ 21 06 አሁንም 06 ድጋሚ አሁንም 06 78 9 መጨረሻው 9 ሙሉ ስምሽ እናቴ? መዓዛ ደጉ መሐመድ። መዓዛ ደጉ መሐመድ። እኔ ከራሴ ልጀምር። አሁን እኔ 10,000 ብር ትራንስፈር አደርግልሻለሁኝ እና ውዶቼ ውሰዱና አካውንት ነምበሯን ሁላችሁም እችን እናት ያቅማችን እናርግ። ይሁን ያውን ከራሴ እጀምራለሁ። ስልኬን እያበራው ነው። 1021 06 78 9 ነው። ላረጋግጥላችሁ ልምታውና እዚህ ጋር ትራንስፈር አድርጌ እኔ ያረጋግጥላችኋለሁ አካውንቱ ትክክለኛ ለመሆኑ። ስልክ ቁጥርሽን ንገሪያቸው። እኔ ኦልሬዲ አውቃለሁ ግን 0912 0912 90 22 98 ዋትሳፕ ክፈች። እሺ እኔ እኮ ዋትሳፕ ላይ ኮንታክት ላረግሽ ቮይስ አደርግ አንድ ራይት ብቻ ሊሆነ ይሄ ስልክ የመጣሽበት ስልክ የሰው ስልክ ነው አይደል? ይሄ ስልኩ የሰው ነው፣ ቁጥሩ የኔ ነው። ሀቢቢ ስልኩ ቀፎ። አሁን ቲክቶክ ከፍታልሽ ያመጣችሽ ልጅ ላመስግናት። እሺ አመስግኛት ነው ያመስግኛት። ሰላም እንዴት ነሽ? ሰላም ነው። ሰላም ነሽ? አቡዬ እንዴት አለሽ? ስምሽ ማን ነው? እኔ ህይወት እባላለሁ። አቡዬ ህይወት በጣም ነው የምናመሰግነው ቲክቶክ ከፍተሽላት ይተሻት ስለመጣሽ። ችግር የለውም አቡዬ፣ በርችና የእነዚህ ልጆች ችግር ፍቺ። እኔ ማዚ ማለት ለልጆቿ ምን አይነት እናት እንደሆነች እኔ ያውቃለሁኝ። ልጆቿም ለሷ የተለዩ ናቸው። በተለይ ሀያትን እኔ እኮ ወንድ ልጅ አልፈልግም ወንድ ልጅ አለኝ የምትላት ልጇ ነች የምትመካባት ማለት ነው። እኔ እንዲህ አይነት ነገር መፈጠሩ ህመም ውስጥ ነው። የሚገርምሽ ራሷንም ልታጠፋ ያሰበች ጊዜ እኔ ነኝ ያገኘኋት። አይ ማዚ ራሷን ልታጠፋ ስትል እኔ ነኝ ያገኘኋት። ራሷን ልታጠፋ ነበር እንዴ? ታዲያ ወደ ሚዲያ እኮ የመጣችው ራሷን ልታጠፋ ደብዳቤ ጽፋ ደብዳቤውን ሁሉ ነጥቄያት እኔ ጋር ወስጄዋለሁ ማለት ነው። ለወንድሟ ልትልክ ስትል ያገኘኋትና ቤታቸው የገባ የሚገርምሽ ትልቅ መንፈስ አለ። ከባሏ ጀምሮ ሲያመሳቸው ሲበጠብጣቸው ያለ መንፈስ። እናትና ልጅ በዚህ ያክል ልክ ይጠላላል ብለሽ ታስቢያለሽ? አይታሰብም። ስለዚህ ብዙ አመት እቺ ሴት አልቅሳለች፣ ብዙ አመት። ምክንያቱም የማይታወቅ ነገር ማለት ነው። የሚገርምሽ አንድ አርቲስት አለች ፊልም ላይ ስሟን አላውቀውም፣ የሆነች ረጅም ልጅ ናት። እንደውም በመልክ ማን ትመስላለች? ሃይማኖትን ትመስላለች። እና ሁል ቀን ቲቪ ላይ እሷን ባየቻት ቁጥር እቺ እኮ ልጄን ነው የምትመስለው ትልና ታለቅሳለች። እነዚህን ውብ የሆኑ ልጆች ወልዳ አድርሳ እንዲህ አይነት ከባድ ነገር ቤታቸው ውስጥ ገብቶ ሲያምሳቸው እናትና ልጅ ሊመላለስ የማይችሉ ቃላትን እየተመላለሱ እስከ መቼ? እኔም ወልጃለሁ የ4 ልጆች እናት። እጅግ በጣም ልቤ ነው የሚሰበረው ሁል ጊዜ ማለት ነው። በተለይ ትንንሾቹ ልጆች ሁል ጊዜ እቆጣቸዋለሁ። በተለይ ኢሙዬ ልጄ ናት ለኔ፣ ኢማን ማለት ነው። ኢሙ ምንድነው እሱ ከማዚ ጋር ያለ ነገር ምናምን ብዬ ከተቆጣኋት ይውዬ ምንም እኮ አይደለም ማማ ዝም ብላ ነው የምትለኝ። እኔ እንዴት ለኢማን ያለኝ ነገር በቃ ያመኛል ዛሬ ለይሄ ነገር በመፈጠሩ እዚህ ቤተሰብ ውስጥና እኔ እንደውም በጣም ውስጤ እያዘነ ያለው የሃይማኖት አባት የላቸውም። የሃይማኖት አባቶች እንዴት ይሄንን ያክል ጊዜ እንደን ነገር ተፈጠረ ሚዲያም ላይ ከወጣ በኋላ ለምንድን ነው ዝም የሚሉት? ምን አለበት ይሄን ነገር ጠጋ ብለው ችግሩን ቢፈቱት? በቃ እነዚህ ሰዎች ናቸው አይደል እንዴ? ሰዎች ናቸው። የዚህ ቤተሰብ መበተን እኮ በጣም ትልቅ ችግር ነው። ለሀገርም ለወገንም ለማንም አይበጅም። እና ሀቡዬ በተቻለ መጠን ይሄ ችግር የሚፈታበትን ነገር አሁንም ቢሆን እንደው በእናትሽ ማዚ አሁን ሚዲያ ላይ ወጣችበት ትልቁን ምክንያት እኔ ያውቃለሁ። ሆድ ብሷት ስለ ልጆቹ ትናገር እንጂ ቤቴ በግፍ ተወሰደ ነው።
የወጣችበትን ኬዝ አውቀዋለሁ። በአሁን ሰዓት እኔ ነኝ የሴት ማህበር አመራር ሆኜ ያለሁት። መዓዛን ደግሞ ገፍቼ ወደዚህ ነገር የማምጣት ግዴታውም አለብኝ፣ ኃላፊነቱም ስላለብኝ ማለት ነው። ገብቶሻል? ትረጅኛለሽ። አሁን ቅድም ሃይማኖት ስትል እንዲህ ብለው የመከሩሽ ልክ አይደሉም። እንዲህ ትክክል የሆንባቸው አግባቦች አሉ። መሆንም ካለበት እኮ የህግ ጠበቃ ሁሉ የማቆምም ግዴታ ስላለብን ማለት ነው። እቺ ሴት ተገፍታ ስትወድቅ እኛ ቆመን ልናይ አንችልም። ገብቶሻል? ግን ደግሞ ከልጅ ጋራ ያለው ነገር ተቆርጦ የሚወድቅ ነገር ነው አይደለም። ስለዚህ ይሄ ችግር ይፈታ። የሃይማኖት አባቶችን እንደው ስፔሻሊ የሃይማኖት አባቶችን ቀርቦ ይሄንን ነገር እነሱ ጋር ቀርቦ እንደው አሉ ትልልቅ ኡስታዞች አሉ። እውነት እንደው የሃይማኖት አባት የሚፈታ ከሆነ እኔ ኡስታዞችን የማግኘት እድሉ አለኝ። በእነሱ በኩል ተደርጎ ሀቡዬ አንቺም በዚህ ጉዳይ ላይ ዋጋ ከፍለሽ ይሄ ቤተሰብ ይመለስ አይደለም ከልጆቹ ጋር እኔ ከአባትየው ጋር ራሱ ያለው ነገር አሁን እኮ የአባትና የእናት ችግር ነው። ልጆቹን እንዲህ ብትንትናቸው ነው ያወጡ። ይሄን ታምኛለሽ? እኔ አሁን መዓዚን አንዳንዴ የምቆጣት ነገር መዓዚ ልጆች አባታችሁን ለምን ወደዳችሁ አይባልም። ግን ደግሞ መዓዛ የከፋት ምንድነው እዚህ ቤት እየኖረ ላለመሆኑ ለምን ሄደው አልመሰከሩም? በቃ ያን ደግሞ ያደረገው ፍርድ ቤቱ እነሱ ለአባታቸው ማድላታቸው ነው እሷን በጣም ያሳመማት። እሱ ነገር ነው የከፋት። ገብቶሻል? መስዋዕት አድርጋ ምናምን ዛሬ መጥቶ ከዓመታት በኋላ እንደ ማንኛውም እናት ልብ ይሰብራል። ይላልና ሌላ ደግሞ ምንድነው መሰለሽ ይሄንን ቤተሰብ ሊጠቀምበት የፈለገ ሰው የልጆቹን ፎቶ አውጥቶ ለጠፈ። እኔ ልጆቹን ፎቶ ያየው ቀን እግዚአብሔር በሚያውቀው ልጆች የኔን ሳይ ነው የምልሽ። አንድ ሌሊት ሰው ነው ማለት ሃይሚ ራሱ እኮ ብላለች። የሰፈር ሰው አንድ ሌሊት ሙሉ አልቅሻለሁ። በተለይ ኢማን የስስት ልጄ ስለሆነች አንድ ሌሊት ሙሉ የእውነቴን አልቅሻለሁ። እኔ ብቻ አይደለሁም መቅዲ የምትባልም አንድ ጓደኛ አለች። አንዴ ላሳያት። እኔ ከራሴ ጀምሬያለሁ። ጋይስ ሁላችሁም እያገዛችሁ አይቻለሁ። ችግር ገብቶልሻል። 10,000 ያስገብቼልሻለሁ እናቴ። እሺ እናቴ ተባረኪ። እና አንድ ሌሊት ሙሉ አልቅሻለሁ የኢማንን ፎቶ ያየሁት ዕለት ማለት ነው። ምክንያቱም ኢማን ማለት ለመዓዛ የስስት ልጅ ታውቂያለሽ፣ በአይኗ ሙሉ የማታያት የስስት ልጇ ስለሆነች ማለት ነው። ስለዚህ ይሄንን ቤተሰብ እንዴት አድርገን ነው ወደ ቀደመው ቦታ መመለስ የምንችለው? የኛ ኃላፊነት ነው። በቤቷ ላይ የተሰራባት ግፍ እሱ ችግር የለውም፣ እሱ መስመር ይዛል፣ ግዴታም ስለሆነ የመንግስትም የማንም ኃላፊነት ነው። ምክንያቱም እቺ ሴት ልጆች ወልዳለች። የባልና ሚስቱ ጉዳይ ሆኖ ነው ማለቅ ያለበት። እዚህ ጋር ልጅ ጣልቃ መግባት በቤቱ ጉዳይ ጠበቃም መቆም ካለበት ጠበቃ ተቀጥሮ እንትን ማለት አለባችሁ። ይኸውልሽ እኛ ብዙ ርቀት ሄደናል እንዳደረጃጀት። ይህ ነገር አግባብ አይደለም። ምክንያቱም እቺ ሴት ቤቱ በእሷ ስም ቢሆን ልጆቹን ታባራለች እንዴ? ማን መብት ይሰጣታል? አታባርርም። አይሆንም። ይሄ እኮ የተፈጥሮ ህግ ነው፣ የእናትነት ህግ፣ የእናትና የልጅነት ህግ የተፈጥሮ ህግ ነው። ሰው የሚፈታው ሰው የሚያስረው ጉዳይ አይደለም። አሁንም ቢሆን እኮ መዓዛ ልጆቹን አልተመቹኝም ካለች ወይም ደግሞ አሁንም በቤት ውስጥ ያለው ነገር እየተጋጋለ ከመጣ እኮ የጸጥታ አካል እኮ የራሱን እርምጃ ይወስዳል። 18 ዓመት ሞልቷቸው ልጆቹ ይውጡ ሊል ይችላል። ግን ይሄ ነገር መሆን የለበትም። እነዚህ ልጆች እንደነበረው በእናታቸው ቅፍ ውስጥ እስከሚዳሩ ማደግ አለባቸው። ለእሷ ብቻ አይደለም ለእኛም ልጆች ስለሆኑ፣ ስለዚህ ይሄንን ነገር ታግለን ሀቡዬ እንፍታ። በቃ ስለምንችልም መብሰልም ስላለብን ማለት ነው። እንደበሰለ ሰው ማሰብ አለብን። በቃ ይሄንን ነገር እኔ በበኩሌ እንቅልፍ አጥቻለሁ፣ እንቅልፍም የለኝም። ተቆርጧል እኮ ስንት ነው ማየት አልቻልኩም እኮ ተቆርጧል። ደረሰኝ ላኩልኝ ሰዎች አሉ አካውንት ከዚህ ላይ ወስደው። አንዲት እህቴ 5,000 አስገብታ ደረሰኝ ልካለች። መዓዛ ደጉ መሐመድ ትክክል ነው። ስልክ ተደውሎባት ነው መሰለኝ። ቁጥሩን እዚህ ጋር ባልሰጠችኝ። አይ መከራ። ኦኬ አንደኛውም 5,000 ሁለት 5,000 ደረሰኝ ደርሶኛል። ሶስተኛ ደረሰኝ ደግሞ 5,000 5,000 አንድ ደግሞ 10,000 አስገባለሁ ብላለች። ማዚ ኔትወርክ ነቀናት።
ደውለው ግን የሴትዮዋ ስልክ ነው የተደወለበት። ስልክ እኮ አንድ ሰው ግን ስልክ ቢገዛላት ለእናትየው በጎረቤቷ አብራት በመጣችው ህይወት በምትባለው ስልክ ነው የመጣችው። ህይወት ናት ቲክቶክ ከፍታላት ይዛት የመጣችው እና ስልክ ብትገዙላት። እኔ ገና ትናንትና ነው እዛኛው ልጅ የገዛሁትኝና በዛብኝ። በዚህ ወር ብቻ ለ3 ሰው ስልክ ገዝቻለሁ እኔ በዛብኝ። አሁን 10,000 ብር አስገብቻለሁ። ለሷ የሚችል ሰው ስልክ ይግዛላት ለእናትየው። ቁጥሯ ልስጣችሁ ካልያዛችሁ ስልክ ብትገዙላት ዋትስአፕ ክሬት ብታረግ ግሩፕ ከፍቼ ከልጆቿ ጋር 4 ታደርግና 4 ልጆቿ እሷን 5ኛ ግሩፕ ውስጥ አስገብቻት ዋትስአፕ አውርተን አስማምቻቸው አመጣቸውና ታረቃሉ። እና ሀቡዬ ይሄንን ነገር እናደርግ። በቃ ትልቁ ነገር ይሄ ነው። በአሁን ሰዓት ማአዚ ጤናማም እኮ አይምሮ አይኖራትም። ከልጅ ተለይቶ እንዴት ይኖራል? አንዴ ሜሴጅ ገባላት ጠይቂያት። 3 ሰዎች 5,000 አስገብተዋል። 3 ሰው 5,000 ብር ልካውልኛል። ደረሰኝ ከኔ 10,000 ጋር እስካሁን 4 ደረሰኝ ማለት ነው። እየገባልሽ ነው ሜሴጅ እሱ ዋትስአፕ ነው። ሜሴጅ የቱ ጋር ነው ሀቡዬ? ሜሴጅ አታስቀምጡ እንደሆነ አይ አውቃለሁኝ፣ ግን ሜሴጅ ስላልታየኝ ነው ሀቡዬ። በቃ ችግር የለም። የእሷ ሴም ካርድ ያለው የት ነው? የእናትየው እዚህ ላይ ነው። እዚህ ላይ አድርጌ ነው በሱ ከፍቼ የምታወራሽ። ቀፎ ላይ ነው። በስልክ ቁጥር ነው እንዴ ከፈትሽላት? በእኔ ቀፎ ላይ ነው። ግን ፓስዋርዱን ጻፊው እሺ። ምክንያቱም አሁን ቀፎ ያንቺን ቀፎ ስትወስጂ ለእሷ ቀፎ ሲገዛላት እዛ በራሷ ቀፎ ሎጊን እንድታረጊላት ይሄን ችግር የለም አደርግላታለሁ። ችግር የለም። የራሱ ኮድ አለው። ጥሩ በቃ እሺ። ስልክ ግዙላት ውዶቼ ባካችሁ። ስልክ ቁጥሯን ውሰዱ። አካውንት ነምበር ያዙ 1021 06 06 78 9 ይሄ አካውንት ነምበሯ ነው። ስልክ ቁጥሯ ደግሞ ደውላችሁ ስልክ ልትገዙላት የምትችሉ ሰዎች ባካችሁ 09 12 90 22 98 እኔ በዚህ ወር ብቻ ለ3 ሰው ስልክ ገዝቻለሁ። በዛብኝ። አሁን 4ኛ ይሆንብኛል። የለኝም 10,000 ነበረኝ ሰጠኋት። ስለዚህ አግዙኝ እናንተ። አንዳችሁ ስልክ ግዙላት፣ ሌሎቻችሁ ደግሞ 5,000 10,000 ያላችሁን አግዟት እናታችንን ባካችሁ። እኔ ደግሞ ከልጆቿ ጋር የማስታረቁን ስራ እሰራለሁ። እሺ ህይወትን በጣም እያመሰገኑሽ ነው። ኮመንት ላይ በጣም ነው የምናመሰግነው ይዘሻት ስለመጣሽ ህዝቡ በደሏን የደረሰባትን ነገር እንዲሰማ ድምጿ እንዲሰማ ስላረግሽላት በጣም ነው የምናመሰግነው። ተባረክ። መልካም እሺ አቡዬ። እሺ አቡዬ አንድ ልጅ አስገብኝ እያለች ነው። ቤት ከሚመጡ ልጆች አንዱ ቤተሰብ የሌለው ልጅ አስገብኝ እያለች ነው። ኡስማን ይባላል። እሺ ይጻፋ። እንዴት ላግኘው? አበባ መላክ ይችላል? አበባ አለው? አበባ ካለው አንድ አበባ ይላክ። ከሌለው ግን እንዴት እናገኘው? ይጻፍ። እሺ ይሁን ነው። በዚህ ነው ደወለ 12 ጻፍ። ወይ ሰሙ ሁሉም ይጽፋሉ። አሁን ኦኬ እሺ። ሌላ ኮድ ሰጠዋለሁ። እሺ ንገሪውና ለሶፊ ለሞዴሬተር የጻፊላት የነገርሽውን ኮድ በውስጥ ንገሪያት ነው መሰለኝ። እሺ እንትን በእኔ ነው ቁጥር ጻፍ። የሆነ ምልክት ጻፍ። ይሄ ነው። እሺ ደውል። ሚዩት ለምን አታረጉም? ስታወሩ ሚዩት አርጋችሁ ከዛ ለሱ የነገራችሁትን በውስጥ ለሶፊ ሞዴሬተር ንገሪያት። ሚዩት አላረጋችሁም። ሚዩት አርጉ። ማይኩን ማጥፋት አለባችሁ። ድረስ እያወራችሁ ስልክ ግን ማይኩ ክፍት። ጋይስ አካውንት ነምበሩን ያዙና አግዟት። ስልኩ ስንት ነው? የምን ስልክ? ነግሬልሻለሁ ማሬ፣ ነግሬልሻለሁ። ያንቺን 5,000 1 2 3 5,000 5,000 አንድ ደግሞ 10,000 ያው 4 ደረሰኝ። ከኔ ደረሰኝ ከ5 ደረሰኝ 2 10,000 እና 3 5,000 ገብቷል። ሌላም 5,000 አራተኛ 5,000
ተባረኩ እህቶቼ፣ እድሜና ጤና ይስጣችሁ፣ ክፉ አይንካችሁ። ስልኩ ስንት ነው የሚገዛው? እኔ እንጃ ማሪ አላቅም ውዴ፣ ስንት እንደሆነ አላቅም። አንቺ ጠይቂ እና እንትን በያት። ራሷን ልጠይቃታው። ሳምሰንግ ግን መቼ ለታ የገዛሁት ለሰው 30 ነው። እዚሁ ላይቭ ላይ ነው የገዛሁለት ለዛኛው ልጅ እና 30 ነው የገዛሁት። ሌላ ደግሞ 30,000 ሰመር የውበት ሳሎን 30,000 አስገብታ ደረሰኝ ልካለች። 30,000 10,000 እና 4,5,5,000 ደረሰኝ ተልኮልኛል። ዋትስአፕ ስትከፍቺ ፎርዋርድ አደርግልሻለሁ። ዋትስአፕ ትክፈትልሽ፣ ስልክ ሲገዛልሽ ዋትስአፕ ትክፈትልሽ። እሺ ማይኩን አብሪው። እሱን አላስተማረች። አንድ ያሳያት ራሷ እንድታበራ አስር ያንቺን ከምትጠራሽ አሳያት አለሁ ብዬ ቁጭ ብዬ አሰለጥናት። አሳያት። ከቅድም ጀምሮ እያልኩሽ ነበረ። እናንተን ስልክ ከገዛላት በኋላ ነገ እንትን በይላት፣ ዋትስአፕ ክፈችላትና በዋትስአፕ እንዳገኛት ደረሰኞቹን እንድልክላት። አሁን 30,000 10,000 እና 4 ሰው ደግሞ 5,5,000 አስገብቷል። እሺ እሺ፣ እነዚህን ደረሰኞች እንድልክላት። እድሜና ጤና ይስጥልኝ እናቴ፣ ክፉ አይንካችሁ። በእውነት አኮራችሁኝ በእውነት። ሁለት ሰዎች ስልክ እንገዛለን ብለዋል። እሺ እንትን ደረሰኝ። እኔ ስልክ ቁጥሬ ያላቸው ሰዎች የላኩልኝ ደረሰኝ ነው። የሌላቸው ደግሞ በቃ አስገብተው እዛው ራሳቸው ጋር ነው የሚይዙት ደረሰኝ። የኔ ጓደኞች የሆኑ ቁጥሬ ያላቸው ሰዎች እያስገቡ የላኩልኝ ደረሰኞችን ነው እኔ ዋትስአፕ ላይ የምልክልሽ። እሺ ማይ ሌሎቹ ቁጥሬ የሌላቸው ሰዎች ወይ ኢንቦክስ ይልኩልሻል አንቺ። እሺ ወይ ደግሞ ቁጥርሽን ኦልሬዲ አየር ላይ ስለተናገርኩ ቁጥርሽን በዋትስአፕ ይልኩልሻል። ሁለት እህቶቼ ደግሞ ስልኩን እንደግዛላት ስንት ነው ብለውኛል። እኔ ከትናንት ወዲያ ለአንድ ልጅ ከአዲግራት ችግር ላይ ለነበረ ከእናቱ ጋር ተጠፋፍቶ ከ15 ዓመት በኋላ ላገናኘሁት ልጅ 30,000 ብር ነው የገዛሁለትኝ ስልክ እና ነግሬያቸዋለሁ ዋጋውን። ከገዙልሽ እሰየው። ነገ ህይወት ዋትስአፕ ትከፍትልሽ እና እኔ ዋትስአፕ ላይ ከልጆችሽ ጋር ዋትስአፕ ግሩፕ ከፍቼ አነጋግራችሁና ከዛ ያው ህዝቡ ኦልሬዲ ስለተጨነቀ በእናንተ ጉዳይ እዚህ ጋር መታችሁ ታረቃላችሁ። ኢንሻአላህ። አመሰግናለሁ እናቴ፣ እድሜና ጤና ይስጥሽ። ሁላችሁንም እድሜና ጤና ይስጣችሁ። አመሰግናለሁ ማይ። ያልፋል። ሁላችንም እናቶች ነን፣ ግን ያው ባለን የእውቀት ደረጃ ነው ልጆቻችንን የምናሳድገው። እኛም እናቶቻችን ገርፈው ቀጥተው ነው ያሳደጉን እና ግን እኔ እናቴ ባሳደገችኝ መንገድ አይደለም ዛሬ ላይ ልጆቼን የማሳድገው። በእኔ ጊዜ እናቴ ገርፋኝ፣ ተቆጥታኝ፣ ቀጥታኝ በርበሬም ታጥነን ያደግን አለን እና እንደዛ አሳድገውን ጨዋ እንድንሆንላቸው እንደሆነ ተረድተናል እና አይዞሽ። ግን ልጆችሽ ያው አልተረዱም። ሁሉም ልጅ ይረዳል ማለት አይደለም፣ ግን እኔ እመክራቸዋለሁ፣ አስረዳቸዋለሁ፣ ይረዳሉ። ለነሱም ምናልባት ፍቅር እርቧቸው አባትም ጥላቸው ስለጠፋ አንቺም ድህነት፣ ልፋት፣ ድካም ያነጫነጭሽ ስለነበር ፍቅር እርቧቸው ስላደጉ ይሆናል። እንዳትቀየሚያቸው፣ እንዳትፈርጅባቸው። ገባሽ? አቡዬ ምንም አያውቁም እኮ እነሱ አሁን ጠዋት እኮ ሲያናግሩኝ ነበር እኔን ማለት ነው። እኛ ተጸጽተናል፣ ኢማን በተለይ ማለት ነው። ወዲያው ትደውልና አሁን እኮ ሃይማኖት ናት በጣም እያስቸገረችኝ ያለችው። እውነት እህቶቿን የምትወድ ከሆነ መጥፎ ነገር ባትመክራቸው። እውነቴን ነው የምነግርሽ።
ሰውን አይጎዳም ይሄ ነገር። እኔ እንደዚህ አሳልፍ ያለውን እኔ ጠላቴ ናት እንደ የመጀመሪያ ልጅ እኮ ነች። ለቤት የመጀመሪያ የልጅነት ልጅ እኮ ናት። አባቷን በጣም ነው የምትወደው። ይሄ ደግሞ የሴት ልጅ ባህሪ ነው። እኔም አባቴን በጣም ነው የምወደው። በርግጥ እናቴ ያላሳደገችኝ። እሱ ሲመጣ ጎረምሶች ይገባሉ እዚህ ቤት እንዴ ለምን አላስገባም እንዴ? ብሉ ጠጡ ማለት ተኙ ማለት ነው እንዴ? ሀቢባዬ 3 በ3 እኮ ናት ቤቴ። ያው በልጅነት አይምሯ እንደዛ መስሎ ታይቷት ይሆናል። የጎዳና ልጆች ቤት ማብላትሽ ኦስማን እያሉ ነው፣ ግን ላገኘው አልቻልኩም። ሞዴሬተሮች ካገኛችሁ አስገቡት ፕሊስ። ይኸውና ኡስማን አሁን ገብቷል መሰለኝ። ቆይ ሞዴሬተሮች ያስገቡታል። አበባ ከሌለው ይጻፍና ኮመንት ላይ ያስገቡታል። እና ሀቢብዬ ነገም ከነገ ወዲያም አላህ ነው የሚያየው። እኔ አባቴ የቲም አባት ነበረ። እውነቴን ነው የምነግርሽ። ይመታን ነበረ። እኔና ወንድሜ ጠርታታ ብላ አትስጥብን ስንለው ማለት ነው ሰብስበው ነበር የሚያበላው። ያን አይቼን ያደኩት እውነቴን ነው የምነግርሽ። ኡስማን ነው ኡስማን ሰላም አለይኩም ሀቢባ። እኔ አይደለሁም። እኔ አንድ ሀሳብ ልሰጥ ነበር ለመርዳት። ሀሳብ መስጠት ገንዘብ መስጠት የምትፈልጉ አካውንት ነምበር አለ ኮሜንት ላይ አካውንት ነምበር ሰው። እዚህ ቤት ሰው ገብቶ በባለ ታሪክ ላይ አስተያየት ገብቶ ገስት መስጠት አይቻልም። ቅርታ ወንድሜ ቤቱን ህግ ካላወቅ ፍላወር ስለራክን ይሳቡ ከአንድ አይነት ስም ስለሆነ ይሄኛው ነው ኦስማን። እሺ ሰማያዊ ፕሮፋይል ቆይ ቅርታ ነው ደስቲ ኦስማን ነው መሰለኝ። ቆይ ልሳቡ። አይ ፕራይቬት ነው አካውንቱ ይሄኛው እንትን ይሄ ነው ፕሮፋይሉ። ቆይ ፎቶ አንስቼ ላሳያችሁ። አሳይና ፎቶ ምናምን የለውም ግን አይዶ ነው ቲክቶክ ፕሮፋይሉን ከላከላችሁ ለእናንተ አካውንት ፕራይቬት ነው ክፈታው በሉት። ቆይ ይሄ ነው በሉት እስቲ ፕሮፋይሉ ይሄ ነው ወይ መሰለኝ። ኡስማን እንዴ ይፍሲ ጠይቁት ራሱን እንጂ ፎቶ እኮ አይደለም። ይሄ የሆነ ነገር ነው እሱ ነው ወይ ይሄ ነው ወይ ቲክቶክ ይሄ ነው ወይ በሉት። አዎ ካለ አካውንትክ ፕራይቬት ነው አስተካክለው በሉት። ሴቲንግ ውስጥ ገብቶ መክፈት አለበት። እሺ ፕራይቬት ነው። እናንተ አዎ የምትሉት ኮሜንት ላይ ምን አውቃችሁ ነው አዎ የምትሉት? ታውቁታላችሁ ኡስማን እና አቢባዬ ጥሩ ነገር ማማለች አጨክኝም አውቃለሁ። ሰው ገፍቶሽ ነው ኢማም ማለት ነው። ሰው አልገፋኝም። የሞላ ነገር ይፈሳል ነው ያልኳት። ስለዚህ ከተጸጸታችሁ እህቶችን ካሳመንሽ አልኳት እኔ እናንተን እዛ ቦታ ላይ መድረስ አልፈልግም። እኔ እኮ ልሞት ነበር አልኳት። ጥፋተኛ ነን እሺ። እና እኔ ሚዲያ ላይም ቀርቤ ልጆቼ ይቅርታ አላለሁኝ፣ ግን አባትሽ ግን ይምጣ። እሱም ተጠርተዋል ማለት ነው ሚዲያ እንዲመጣ ይምጣ። የኔና የሱ ችግር ነው ዛሬ እናንተን እንድታደርጉኝ ያደረገው። ሃይማኖት ምን ታደርጋለች? ደውላ እንዳትቀርባለች አባትየው እየመጣው ነው እኮ ብሎ መንገድ ጀምሮ ማለት ነው። ስለዚህ መጥፎ ነገር መስራት ጥሩ አይደለም ሀቢባ። ብር ከምንም እኮ አያድንም። እሷ ዛሬ እዛ ነች፣ ነገ እኮ እድሜዋ እየገፋ ይሄዳል እኮ። ብር እኮ ያልቃል እኮ። የሰሩት ስራ እኮ ወሳኝነት አለውና እህቶቿ ላይ የምታደርገውን ነገር ትምህርት ቤት ስለከፈለች አይታወቅም እኮ ሁሉ ነገር ርዝቅ በአላህ ነው። አሁን እነሱን ለማሸማቀቅ ካሁን የሆነ ነገር ታደርገናለች ብሎ እንዲፈሩ ሰውን ግደሉ ልትላቸውም ትችላለች ማለት ነው በዚህ አይነት። ስለዚህ ይሄ ነገሯን እኔ አሁን አላህ ቀልብ ይስጣት። ግን እኔ እውነት ቀልብ ይስጣት። ጤነኛ አይደለችም እናታችን ትላለች እንዴ። ጤነኛማ ስለሆንኩ ነው ቁጭ ብዬ ልጆችን ጥዬ አልሄድም እንዴ እንዳባቷ። እሱን አንዴ እኮ ስሙን አላነሳችሁም እዚህ ጋር ሲተመልከች እስቲ አንዴ እኮ ስሙን አልጠራችሁም እኮ። ቀለብ አልቆረጠላችሁ የሚበሉት አተው ከትምህርት ቤት ሳስቀር ልብሳቸው ሲቀደድ ጫማቸው ሲያልቅ ስንት ነገር ሲጣሉ ሄጄ እንደወንድ ተደባድቤ ወላሂ ታስሬያለሁ። ሀቢባ ልጆችን ስለነኩብኝ ስለጣላቸው ታስሬያለሁ ከዱርዬ ጋር። ይሄ ሁሉ ላደረገች እናት ወላሂ ወልዳት የሆነ እናትነት ምንም አይደለም። ወልዳት ያወጥበኝ እናት አቃለው እንደ እናት በጣም ውስጥሽ ተቃጥሎ ነው። ግን ቢሆንም ወልዳ አትየው በፍጹም አይሁን። እንደዛ ማለት አሁን እንዴት ላይ ስሜታዊ ስለሆንሽ ነው እንጂ ወልዳ ልጅ ሲያሰቃያት ብታይና ስታለቅስ ልጅሽ ብታይ ትጸጸቻለሽ። ለምን በንዴት ሰዓት እንደዛ አልኩኝ ያለሽ እና ሀቢባ እናት አትብላ ትራብ ይባላል፣ ትራብ ትጠማ ይባላል አይባልም። አለማወቅ ነው እንጂ አባትየው ይላል እኮ አባትየው ለእናታችሁ እንዳትሰጡ። አሁን ደግሞ ያመጣው ነገር ማለት ለእናታችሁ እንዳትሰጡ የታለ
አገኘሁትኝ ግን አካውንቱ ፕራይቬት ነው። አልገባውም። ፕራይቬት ማለት ምን ማለት እንደሆነ ሴቲንግ ውስጥ ግባና ኦስማን የመጀመሪያው አይደለም፣ ቅድም ያልሽው አይደለም፣ ይሄ ሌላ ነው። የቅድሙ ሳይሆንሽ አይደለሁም አለኝ። ይሄ ነው መሰለኝ። ታዲያ እሺ ለምን አይልክም ታዲያ? ፕሮፋይሉን ይላክና እያላከልሽ ነው። ስልኩን እያስተካከለ ስለነበረ ነው እያላከ ነው። አልገባሽም አባባሌ። ፕሮፋይሉን አሳይን እዚህ ጋር ላንቺ ስክሪንሾት የራሴ ፎቶ ነው አለ። እኛ እናቀውም እኮ እሱ እንዴት እናገኛለን? ገብቶኛል። ቆይ ይግባና ሰይሻል ቆይ ሞዴሬተሯ ኢንቫይት አድርገዋለች 21 እስቲ 21 የሆነ ሰው ኢንቫይት አድርገሻል። እሱ ነው ኮድ ነግራኝ ነግሬዋለሁ። አንዴ እየገባ ነው እዩትና እሱ ነው አይደለም የሚለውን አረጋግጡልኝ። እየተሽከረከረ ነው። ራሱ ነው ይሄው እሱ ነው። እሺ ሌላ ሰው በስተት ገብቶ እንደውም እሱ ነው። ሰላም የእናትየውን አካውንት ነበር እየጻፋችሁ። እሺ ሰላም ወንድሜ እንዴት ነህ? ኡስማን እኔ ነኝ። እሺ እሺ ወንድሜ እየሰማንህ ነው። ኡስማን ተናገራ። እናት ነው ማንንም ሰው እንደሚቀጣው ተቀጣቸው ነበር። ማንንም ሰው የሚቀጣው ተቀጣቸውም ነበር። ያው ልጅ ይቀጣል ማለት ሳይቀጣ የሚያድግ ልጅ የለም። እኔ በእነሱም ዋሽቼ አስፈትቻታለሁ። ታስራም ነበር አንዷ ልጅ ተጣልታ። ኦስማን እየሰማንህ ነው። ኔትወርክህ ነው መሰለኝ እየተቆራረጥክ ነው። ኔትወርክ ነው መሰለኝ ከኔ ነው። ዋይፋይ ኔትወርክ ነው። እንደማንኛውም ልጅ ተቃጣ ምንም ትል ነበር። እዛ ቤትን ቅም ነበር። እውነት ነው ቅም አለው። ግን በምቅም ሰዓት እኔ ተርቤ ማለት ነው ለነሱ አብልቻለሁ። ኡስማን አውራ እንጂ ቶሎ ቶሎ ኔትወርኩ ከኔ እንትን እያለ ነው እና ብዙ ነገር እኔም አይቼባቸዋለሁ ልጆቹ ማለት ነው እንጂ በተረፈ ሌላ ነገር ምንድን ነው ያለው? እኔ ቤቱ ሲሰራ አዳር ጭቃ ለጥፍ ያለው እየሰማች ነው። ልጆቹም እየሰሙ ነው። ያው ይግቡና ያውሩ ማውራት ያለባቸው። ለዛው ላይ ስሰማ ግን ደንግጫለሁ። ይሄ ነገር ዜናው እንትኑንም ሳይው ማለት ነው። ግን ሄጄም ጠይቄያለሁ። ችግሩን ከሁለቱም ጠይቄያለሁ፣ ከሁለቱም ወገን። ምን ተፈጠረ? ተቋረጠ ኔትወርኩ ጋይስ? እና ኔትወርኩ ትንሽ ከኔ የሚያስቸግር ቦታ ነው። ኔትወርኩ የሚያስቸግር ቦታ ነውና ቤቱም ለምን አስታሰራ እኔ አዳር ሆኜም ቀንም አዳርም ጭቃ ስለጥፍ ነበር። እሺ ሲራቡም ኡስማን እኔ ላንተ ምን ነኝ እኔ ኡስማን እሷ እንዳለችው ምን ነኝ እኔ አይሰሙም። ለኔና ይሄ ማንንም የሚያውቀው ነው። ምን ነኝ ኡስማንዬ? እናቴ ነኝ። ኡስማንዬ እናትና አባትህ በሕይወት አሉ? ያው እናቴ ነሽ አልኩ። ለኔ ማንንም የሚያውቀው ነገር ነው። አይ ሚዲያ ላይ ስለሆነ ያው የኦርፋን ልጆች ያለ ምግብ ፕሮግራም ላይ እንከባከባችሁ የነበራችሁ ልጆች ስለሆናችሁ ስለተናገርኩ ብዬ ነው። እሺ ተናገር። እያለቀሰ መሰለኝ። ኡስሜ እያለቀስክ አይደለም፣ ስሜታ አትሁን፣ ተናገር። ኔትወርኩ እንጃ። አይ እያለቀሰ ነው። እኔ ባህሪውን ስለማቅ ነው። ሄሎ ኡስማን እያለቀሰ ነው። አቡዬ እዚህ ቤተሰብ ውስጥ ኡስማን ፋሚሊ ነው እና ትላንትና ምንን እዚህ ጋር አግኝቶኝ ህይወት ምን እናርግ እያለኝ እያለቀሰ ነበር ማለት ነው። ማታ 6 ሰዓት ሁሉ
ደወለልኝ። ህይወት ምን እናርገን? እንግዲህ ባለ ትዳር ነኝ። ባለቤቴ ራሱ አሁን ተኝቷል። የሚገርምሽ ይሄን ችግር ስለሚያውቅ እሱ ራሱ ከባድ ጭንቀት ላይ ነው። ከባድ ጭንቀት ማለት እና ኡስማን ማለት ከቤተሰቡ ጋር የኖረው እንትን ልክ አንዱ ብራንች ነው የቤተሰቡ አንዱ አካል ስለሆነ ነው እና እያለቀሰ ነው ልጁና እኔ እህቶቼ ናቸው ብሎም ትንንሾቹ ልጆቼ ናቸው። አሁን ምን ልሁን ህይወት ወዴ ልሂድ እያለ ነበር ሲያለቅስ የነበረው ትላንትናና ለቤተሰቦችሽ ያልገባቸው ነገር እንዳይኖር ነው እየነገርኩሽ ያለሁትና ኡስማንም አንዱ አካል ነው የቤተሰቡና ለዛ ነው ካላስገባችሁ ሲል የገባው እና ያሳዝናሉ። በብዛት አሁን የጎዳና ልጆች ናቸው እየደወሉ ያሉት። የሚገርምሽ እሷ ስትደግፋቸው የነበረውና ሃይሚዬ የኔ እናት የኔ ቆንጆ ልጅ እውነት ነው የምልሽ እናትሽ ሰካራም አይደለች። ሰካራም ብትሆን ከኔ ጋር ጓደኛ አትሆን። ህይወት ማናት ብለሽ አቡዬ ስትጠይቂ እኔ ከአዳማ አንስተሽ እስከ አዲስ አበባ ምን አይነት ክብር ያለኝ ሴት እንደሆንኩኝ ማንንም መጠየቅ ትችላለሽ። ስለዚህ ሀቡዬ ደግሞ መገንዘብ ያለብሽ ነገር ምንድነው መሰለሽ? ሃይማኖትን በደንብ አስረጃት። የእነሱን ቤተሰብ ሰላም የማይፈልግ ሰው ነው። የእሷን ቤተሰብ ሰላም የማይፈልጉ ሰዎች ናቸው። እዛ ጋር መተው እናትሽ ሰክራ እናትሽ እንደዚህ ብላ ምናልባትም ልጆቹ እውነት ለመናገር እቤት ሆነው ነው ተደውሎ የሚነገራቸው ከሆነም ማለት ነው። ስለዚህ ሰው የቤተሰቡን ነገር ይዘጋል። በር ነው የሚዘጋው። ገብቶሻል? በር ዝግት አድርገው ይሄ ነገር የኛ እናትን አይገልጻትም ሃይማኖቷም አይፈቅድም ብለው መዝጋት ነው እንጂ ቤተሰቡን ሳስበው የዋህ ቤት ነው የሚመስለኝ። የሞኝ ቤት ሆነ። ስለዚህ ልጆቹ እራሳቸውንም ቆም ብለው እንዲያስቡ ሀቡዬ ትልቅ ስራ ስለዚህ ቤተሰብ አንድ ሰው ህይወታቸው ቢበላሽ ያሳዝናሉና እንደው በእናትሽ ሀቡዬ እነዚህ ልጆች ከእቅፍ አይውጡ። እኔ በጣም አሁን በቃ አሞኛል፣ ሰላም ነስቶኛል ማለት ነው። ስለዚህ በተቻለ መጠን እኔ ቃል መጋባልሽ ነገር ፈሪዎች ናቸው ልጆቹ። አደባባይ ላይ መቆም አይችሉም። የቤት ልጆች ናቸው። ግልጽ ስነግርሽ የቤት ልጅ በሚባል ደረጃ የሚገለጹ ልጆች ናቸው። ያ ደግሞ የማዕዛ አስተዳደግ ውጤት ነው። ዝም ብሎ የመጣ ነገር አይደለም። ስለዚህ እኔ አደባባይ ቆሜ እግረኛው ሚዲያም ላይ ቢሆን ቆሜ በግንባሬ ተደፍቼ የኢትዮጵያን ሕዝብ እኔ ይቅርታ ጠይቃለሁ። እኔ ራሴ እነሱ ከኋላ ሆነው አይቀረጹ፣ ግን ለእናታቸው ልባቸው ይከፈት። እሷን እኛ ማሸነፍ እንችላለን። እነሱ ግን ልባቸው ይከፈት። የተባለው ነገር ልክ አይደለም ብለው ይቀበሉ። ቢሆንም ደግሞ የእናት ገበና አይወራም። በቃ ይሄ ትልቅ ጥፋት ነው። ለዚህ እነሱ ለሚያደርጉት ነገር እሷንም ይቅርታ፣ የኢትዮጵያንም ሕዝብ ይቅርታ ብለን እኛ እንጠይቃለን። እኛ በቃ አለ። እኔ ብቻ አይደለሁም። በጣም ትልልቅ በሳል ሰዎች አሉ። በምታይ ልክ አይደለም፣ ትልልቅ ሰዎች አሉ። ስለዚህ ምናልባት በእነሱ አስተዳደግ ላይ ዋጋ ያልከፈለ ሰው ነው ዛሬ የሚጫወትባቸው ህይወታቸውን እየበጠበጠ ያለው። ምክንያቱም ተማሩ፣ በተጠበቁት ልክ አይደለም። ሴት ልጆች ሆነው ባለጌ ቢያሳድጋቸው ኖሮ እንደዚህ ነበር የሚያድጉት። አቡ 5 ሴት ልጅ 5 ዲቃላ ይዞ አይመጣም ብሎስ ሁለት ቢወልዱ ማን ይከለክላቸዋል? አስተዳደጋቸው ብልሹ ቢሆን ኖሮ የመያዛቸው ውጤት ለዲፕሎማ ለምናምን ለሰርቲፊኬት አብቅቷቸዋል። የሚገርምሽ አሁን ቅርብ ቀን ኢሙ ሂውዬ ልመረቅ እኮ ነው እዩ ካለሽ ትሰማኛለች። ልመረቅ ነው ሂውዬ ትመጫለሽ አይደለም? የምመረቅበት ዩኒቨርሲቲ ትመጫለሽ አይደለም? ኢሙዬ እኔ ውስጤ በጣም የተሰበረ ብዙ ሚስጥር ያለኝ ሰው ነኝ። ልቤን የሰበርኩ ሴት ነኝ። ለአንቺ ምርቃት ግን እንደማይሆን ሆኜ በማታቂኝ ሁኔታ ዘንጬ እዛ ዩኒቨርሲቲ ታገኘኛለሽ። እንዲህ ነው የምላት። ራሷ ትነግርሻለች ኢሙዬ ማለት ነው። እንዲች አይነቷ ልጅ እንዴት ነው አደባባይ ወጥተው ፎቶቸውን የለጠፈው? ገበናቸውን ያወጣው ሰው ገበናው ይውጣ። እኔ ሌላ ምለው ነገር የለም። በቃ ከባድ ነው ያደረጉባቸው ነገር ከባድ ነው። በአሁኑ ሰዓት እነዚህ ልጆች እንዴት ነው የሚወጡት የሚገቡት? አሁን ልጅነት ስለሆነ የሚያሸንፉ መስሏቸዋል። ነገ ግን የተናደደ ነገ ግን የልጅ ምንነት ያልገባው ሰው ቢሰነዝርባቸው ይህም ስጋቴ ነው። ሀቡዬ ይቅርታ ጨቀጨኩሽ፣ ረጅም ሰዓት አወራሁ ከነቤተሰቦች። በጣም መልካም ሰው ነሽ። አንቺ ባትኖሪ ማን ያመጣት ነበር? ይኸውልሽ እኔ ኢንተርቪውን ይቅርታ አሁንም ሌላም 10,000 እህቴ ያስገብታ ደረሰ ልካልኛለች። አቡዬ የሴትዮዋን አካውንት ላኪልኝ። ይኸው ሊያናዬ ኮመንት ላይ እየተጻፈ ነው እኮ ማሬ 1021 0606 789 ማዕዛ ደጉ መሐመድ እየተጻፈ ነው ኮመንት ላይ። እሺ እና ማለት ነው። እሺ በቃ ፍሬ
ደረሰኝ እየላኩልኝ ነው እህቶቼ። እና መጀመሪያ የእሷን ሚዩት አድርጌሽ ነው የምነግርሽ። ኢንተርቪው ለምን እሷ ስልክ እያወረች ይረብሻል ድምፅ። ኢንተርቪውን እንደሰማሁኝ እኔ ስልኳን ከዛ ቻናል ላይ ወስጄ ዋትሳፕ ላይ ቮይስ አድርጌላት አንድ ራይት ብቻ ገባና መጥቼ ላይቭ ላይ ስናገር እዚህ ጋር ስማርትፎን እኮ የላትም እናትየው አሉኝ። ዋትሳፕ አትጠቀምም አሉኝ። እና በቃ ብዬ አዝኜ ትቼው ነበረ። ከዛ አንቺ ግን ይኸው ቲክቶክ ከፍተሽላት በራስሽ ስልክ ቲክቶክ ሎጊን አድርገሽላት ይዘሻት ስለመጣሽ አንቺን በጣም አድርገን እናመሰግናለን። አንቺ ባታመጫት ኖሮ እዚህ ጋር ልጇንም የማናገር እድል አናገኝም ነበር። ለምን እናትየው ገብታ እያናገርኳት ነው። ልጅየው መታ ኮመንት ላይ አስገቢኝ ብላ ጽፋ የገባችው እና በጣም ነው ደስ ያለኝ ሁለቱን አንድ ላይ ማገናኘት ስለቻልን። ሌሎቹን ሶስቱን እህቶች ደግሞ ሃይማኖት ታገናኘኝና ግሩፕ ከፍቼ አናግሬያቸው በእርግጠኝነት እናስታርቃቸዋለን። በእርግጠኝነት ይሄ ቤተሰብ ተበታትኖ አይቀርም። እንደዚህ እመኝኝ፣ እናስታርቃቸዋለን። የተከፈለው መስዋዕትነት ድካሙን የሚደከመውን ድካም ከፍለን እነዚህን ቤተሰቦች እናስታርቃለን። እናት ለፍታ ልጆቿን አሳድጋለች። ባትወዳቸው ትጥላቸው ነበረ። አባታቸው ጥሏቸው እንደሄደው እሷ ግን ጥላቸው አልሄደችም። በድህነት አፈርድ የሚበልታ አሳድጋለች። ዛሬ እንዲህ ትልቅ የሆኑት እሷ ትናንትና ስላሳደገቻቸው ነው። እና ዛሬ እንደዚህ የተመረቁት የተማሩ የሆኑት እሷ እንደዛ ኃይለኛ እናት ሆና ገርፋ ቀጥታ ስላሳደገቻቸው ነው። እና እንዲገባቸው ነው ይመክራቸዋለሁኝ። እና የቻልነውን ሁሉ አድርገን እናስታርቃቸዋለን። አቡዬ እነ ነኑ እነ ነፂ ማለት ነው። አንድ እውነታ ልንገርሽ፣ ምንም ሳትለፊ ነው እሺ የሚሉሽ። ፑሽ የሚያደርጋቸው ነገር ከሌለ እኔ ስፔሻሊ ስለ ሁለቱ ልጆች ነፂና ኢሙ ማለት ነጭ ወረቀት ታውቂያለሽ፣ ያፈሰስሽባቸውን የሚቀበሉ ልጆች ናቸው። እኔ እኮ ነኑን ማለት ነው መንገድ ላይ አግኝቻት ነኑ ቆይ እሺ ብዬ በጣቴ እንዲከስ ከዛትኩባት ትመጣለች ቤት ድረስ። ይውዬ ምን ሆነሽ ነው የምትለኝ ማለት ነው። እና እንዲህ አይነት ልብ ያላት ልጅ ናት። እኔ አሁን ላይ የገባው ጋኔል ምን እንደሆነ አላውቅም። እርግጥ ነው የቤቱ ጉዳይ ነው እንዲህ ነገር አለሙን ውጥንቅጡን ያወጣው። እሱ ደግሞ እመኝኝ በቅርብ ጊዜ መፍትሄ ያገኛል። ብዙም የህግ ባለሙያዎች ስለገቡበት ጉዳዩ ላይ ማለት ነው። ቀላልም ነገር አይደለም። ለምን ካልሽ እኔና ባሌ ዛሬ ላይ በፍቅር እየኖርን ነው። ነገ እኔና ባሌ በፈለገው ምክንያት ይሁን በላውም ላይ ላግባበት እኔና እሱ ካልተስማማን እሱ ቤቱ ለሱ ነው የሚገባው አንቺ ውጪ የሚለኝ ህግ ስለሌለ ይሄ የሴትነት መብቴ የሚሰጠኝ ህግ ነው። የሁለቱ ጉዳይ ከታረቁልን ባልና ሚስቶቹ እሰየው። የማይቀየር ነገር የለም እኮ ይቀየራል እኮ። ምናልባትም ይሄንን ታሪክ ያመጣው እግዚአብሔር እኮ ምናልባት የነሱን ህይወት ሊመልስ ይሆናል። ምናልባት ጠላትን ሊያሳፍር ይሆናልና ሀቡዬ እንኳን ከልጆቹ ከባሏ ጋር ታርቃ ህይወቷ ቢስተካከል ደስ ይለኛል በጣም የማንም እነዚህን የመሳሰሉ ልጆች ይዞ እንደ ሰው እኮ ይናፍቃሉ። እማዬ አባዬ ማለትን ስለሚፈልጉ ሊሆን ይችላል እንዲያመላቸው ንጭንጭ ያለ። ሲቀጥል ግን ዛሬ እንደ ልብ ለመናገር ያበቃቸው ነገር ምንድን ነው ከተባለ በነፃነት የማደጋቸው ሚስጥር። በነፃነት የማደጋቸው ሚስጥር ነፃ አርጋ ስላሳደገቻቸው ነው። ከዛ ውጭ ግን የመዓዛ ልጆች ብልግና አለባቸው ወይ ቢባል እዚህ ላይ ምናልባትም የማይሆን ነገር የሚጽፉ ሰዎች ልክ አይደሉም። እነሱ እናትና ልጆች ናቸው። ልጅቷ ትክክል ነች፣ እናትየው ትክክል ነች። ሁለቱም ትክክል ሊሆኑም ላይሆኑም ይችላሉ። በቃ እሱን የሚያውቀው ፈጣሪ ነው። እናትየውን በራሷ መንገድ ልክ ልትሆን ትችላለች፣ ልጅቷን በራሷ መንገድ ልክ ልትሆን ትችላለች። ሁለቱን ግን የለያቸው ነገር እትብት ነው፣ ምላጭ ነው። እነሱ እናትና ልጅ ናቸው። እኛ ምንም ብንል ምንም በእኛ አያምርም። ገብቶሻል ያውዬ? ስለዚህ የሚሉ ሰዎች በራሳቸው ነገ በየቤታቸው በርቻቸውን ሊቀበሉ ነው። እኔ በበኩሌ ነጃ አውጣኝ ነው የምለው ፈጣሪ። ይሄ ቀላል ነገር ስላልሆነ የቅጣት ትልቅ ቅጣትም ስለሆነ ማለት ነው። እና እኔ ሀቡዬ እግዚአብሔር ይርዳሽ። እኔ የማውቃቸው ትልልቅ ኡስታዞች አሉ፣ የሃይማኖት አባቶች ይዘው እነዚህ ልጆች እነሱ ሊመክሩ ሊያስተካክሉ የሚችሉ ሰዎችን በዚህ ቃል እገባልሻለሁ ሀቡዬ። እነዚህን ሰዎች እኔ አዘጋጃለሁ። አስፈላጊ ከሆነ እዚሁ እኔ ቤት ዋይፋይም ስላለ እዚሁ እኔ ቤት ልጆቹም ባሉበት የሃይማኖት አባትም ቁጭ ባለበት እንዲሁ ላይቭ ላይ ዛሬ የተጨነቁት ቤተሰቦችሽን የሚደሰቱበት ቀን ፈጣሪ ያምጣልን። ነገም ከነገ ወዲያም የተሻለ ነገር ያምጣልን። እኔ አሁን ቤቴ የሚገርምሽ ዛሬ የማርያም ጽዋ ገብታለች። እኔ ራሴ ለእመቤቴ ሳላለሁኝ እንደ ሃይማኖቴ ማለት ነው። ብታምኝም ባታምኝም ይኸውልሽ የማርያም ጽዋ ቁጭ አድርጌ ነው ማውራሽ ማለት ነው።
ዛሬ የልጄ ጽዋ ገብታለች እና እንደው በዚህ እምነት ያላችሁ ሰዎች እንደየ ሃይማኖታችሁ ተሳሉና ይህንን ነገር ታሪኩ ተቀይሮ ሰይጣን አፍሮ መዓዛ በልጆቿ ልጆቼ እኮ እንዲያሉ እንዲሁ በምናብ የምትስላቸው ልጆች ሳይሆን ልጆች የምትልበትን ቀን ያምጣ። ጆሯቸው ላይም አይናቸውም ያስመሰለባቸው ያ ክፉ ጋኔ አፍረው ቀንዱ ተሰብሮ ይሂድ። እኔ ልጆቼን አቅፌ ዛሬ መዓዛ ከልጆቿ ተለይታ የምትኖረው ህይወት እያመመኝ ስለሆነ ማለት ነው እና ሀቡ እያመሰግናለሁ። ደራድ በጣም ነው የምናመሰግነው። ተባረኪ፣ እውነት ተባረኪ። እንዳንቺ አይነት ጎረቤት ለሁሉም ሚስጥ እድሜና ጤና ይስጥሽ። በጣም ነው የምናመሰግነው። ስልክ ቁጥርሽን ለሞዴሬተር ለሶፊ ላኪልኝ እሺ ህይወትዬ። እሰጣታለሁ። አው ለሶፊ ስጫትና ሶፊ ትላክልኝ ስልክ ቁጥርሽን እና ለመዓዛ ደግሞ ስልክ ይገዛላትና ከዛ በቃ እንትን ዋትሳፕ ከፍታ እናስታርቃቸዋለን። በዋትሳፕ በእርግጠኝነት ትታረቃላችሁ። እና መሴጅሽ ላይ እሺ፣ ብዙ ልጆች እያስገቡ ደረሰኝ እየላኩ ነው እህቶቼ። 30 ሺህም 10 ሺህም 5 ሺህም ምናምን እያስገቡ እየላኩ ነው። እሺ ማይ እሺ ቼክ አውሪም ያየሁትኝ ዋትሳፑን ማሬ። ያው አንድ እህቴም 10 ሺህ አስገብታ ደረሰኝ ልካለች። 3 10 ሺህ 1 30 ሺህ 4 5 ሺህ ደረሰኛለኝ ልክልሻለሁ። ሌሎቹ እንግዲህ ቁጥሬ የሌላቸው ሰዎች ለኔ ደረሰኝ መላክ አይችሉም። ለአንቺ ኢንቦክስ ልካው ይሆናል ስትወርጂ ታይዋለሽ። በተረፈ በቃ ነገ እንገናኛለን። አውይ እድሜና ጤና ይስጥሽ የኔ እናት። አሜን ማቴ። ያንቺን መጨረሻ አላህ ያሳምረው። ድካምሽን አላህ ይቅጠርልሽ። ለሁላችንም ቀልብ ይስጣል። ምን እላለሁ እናቴ፣ እድሜና ጤና ይስጥሽ። አመሰግናለሁ። አሜን። አይዞሽ እናቴ። እሺ አውዬ። እሺ እናቴ ደህና ደሩልኝ። በቃ ቻው ማይ። ዋትሳፕ ስትከፍቺ ዋትሳፕ ላይ እናወራና ተቀጣጥረን እንገናኛለን። እዚህ ላይቭ ላይ ስትታረቁ ህዝቡ ማየት አለበት፣ መደሰት አለበት። ዛሬ አብሮ የተጨነቀ 42,000 ህዝብ ነበረ እና ይሄ ሁሉ የተጨነቀ ህዝብ ሰላማችሁን ማየት እና መደሰት አለበት። ሳይ እንኳን ማለት አለበት። እሺ እናቴ። እሺ ማይ። እሺ እሺ ቻው እናቴ። ቻው። ሰላም ደሩ። ባይ። ደህና ደሩልኝ እናቴ። ደህና። እሺ ደህና ደሩ። በጣም አመሰግናለሁ ያስገባችሁ። አሁንም ያው አካውንት ነምበር ያቅማችሁን አስገቡ ለዚች ምስኪን እናት። በጣም ታሳዝናለች። እውነት እኔ ታሪኳን እንዳየው በጣም ነው ልቤ የተነካው። ልጆቹም ያሳዝናሉ፣ እናትየውም ታሳዝናለች። እና በቃ እንዲህ ነው ለፍተን አሳድገን በመጨረሻ እንደዚህ ሊሆኑ ይችላሉ ልጆቻችን። ያሳዝናል። እናመሰግናለን ሁላችሁንም ላደረጋችሁት ነገር። እኔ ያቅሜን ጥራለሁ፣ ቃሌ ነው። ያቅሜን ጥሬ በዋትሳፕ ልጆቹን መክሬ ዘክሬ ለማስታረቅ እሞክራለሁ። ኢንሻአላህ ይሳካል። ቤተሰብ አድርጋል። ጸሎትና ዱአ አድርጉ እንዲሳካሽ እንዲሳካና የቤተሰብ ታርቆ እንድናይ በእናታችሁ። እናትም ልጆችም ያሳዝናሉ። አለ እንትን ሳይኮሎጂ በነፃም አለ የሚረዱ ዮሃ ሚዲያ አይደል ነው። ግን እነሱ ግን ታሪካቸው እነሱ ጋር ያቀረበ ሰው ብቻ መሰለኝ ሳይካትሪስት ነው አይደል? የስነ ልቦና ሐኪም አለ። ጊፍቱንም እንድትጠቀም ንገረት። ወይ ሳልነግራት ሄደች። 37,000 ኮይን ተሰጥቷታል። ቆይ እነግራታለሁኝ። በዋትሳፕ ስትከፍት ህይወት እንድታወጣላት እነግራታለሁ። ካወቀች ወር ደግሞ ሰው እንትን እላታለሁ። እናንተ እኔ አሁን ደክሞኛል፣ ጌም መጫወት አልችልም። እስቲ ጊፍት ስጡኝ። እስቲ ኢንተርስቴለር ሙሉልኝ። አንድ ጋላሪ ሙሉልኝ ፕሊዝ። አበባ ይሰጡኛል። ያው ሰው ባለው ነው፣ ሰው ያቅሙን ነው የሚያደርገውና እናት ልጆቿን በአቅሟ እንረዳታለን። ፈጣሪ ይርዳችሁ እንደረዳችኋት። ዊ አር ሉዚንግ ዋን ፍራግመንት ዊ ሉዝ። በእናትሽ እንዳትኝ በሬዱ። ብስሚላህ ራህማን ራሂም ደነገጥኩኝ። በሬዱ 12 ላይ ነው እኮ አፕዴት የሚያደርገው። አሁን እኮ 42 ደቂቃ አልፎታል ኦልሬዲ አፕዴት ካረገ።
እሺ ጋይስ እስቲ ኢንተርስቴለር መብላት የሚችል አንድ መልአክ ካለ እስኪ የተባረከ ሰው ቅዳሜ ጌም አለ በያቡይ ረስቸው ቅዳሜ የቀጠረው ጌም አለኝ ውዶቼ ማሮቼ ፍቅሮቼ እባካችሁ እንዳትቀሩ ረስቸው ሳልነግራችሁ ቅዳሜ የቀጠረው ጌም አለኝ ቤቢ ሻወር የመውለጃ የመታረሻ የቀጠረው ጌም በሉት እርዳታ በሉት ብቻ እንዳትቀሩ ተጋብዛችኋል መታችሁ ከጎኔ ቆሙ እሺ አሁን ኢንተርስቴለር ያለው አለ እስቲ በኢንተርስቴለር አስደስቱኝና ዘግቼ መርቂያችሁ ዘግቼ ወጥቼ ልተኛ ኢንተርስቴለር ሙሉልኝ ፕሊዝ ውዶቼ ኢንተርስቴለር አይ ኒድ ኢንተርስቴለር ታርጌት ላይ ያለው እሺ የምትሉኝ ምኑን ነው የቀጠሩ ጌም የምትመጡትን ነው ኢንተርስቴለር አሌክስም ጋር አለን አንቺም ጋር አለን ኑሩልኝ እኔ ማሮች ኢንተርስቴለር ስጡኝ 2 ደቂቃ ጠብቃለሁ ከ45 እስከሚል ፈጣሪ የሆነ መልአክ ይልክልኝ ይሆናል you so kind women oh thank you angel ስምሽ ራሱ ሲያምር ሰማያዊ ልብዬ thank you አላስገባም ለምን እኔ ሐሳብ ምናምን መች ሐሳብ ቸገረን ውዶቼ ገንዘብ እርዷት እናትየውን ሐሳብ ማን አጣ ሐሳብ በሽ ነው ውዶቼ በነፃ ሐሳብ እሺ ኢንተርስቴለር ሙሉልኛው ወይ ስልኬ ወድቆ ነበር ምንጣፉን በእግሬ እንትን ስለ ጌም ተጫውቼ ወይ ደክሞኛል ላይ ወላሂ አባይ ላቭ ዩ ሱሱዬ አይ ላቭ ዩ ቱ ማሪ ቴንክ ዩ ኢንተርስቴለር ሙሉልኝ 1 ደቂቃ ቀረኝ ከ44 ከ45 ሲል ዘጋዋለሁ ኢንተርስቴለር 21 የአንበሳ ምልክት አላደረገችም የኔ መልካም የኔ ውድ ተኝ በቃ ምን ይዤ ልተኛ እናቴ ምን ይዤ ልተኛ ኢንተርስቴለር ስጭኝ ሙይሊን ጋላሪን ኢንተርስቴለር ጋላሪ 15 ነው 16 ገባለሁ ሰወዲ ሰላም ተገላገይ አሜን ሀቡ ተጫዎቺ ልትሰጭኝ ነው ደክሞኛል ያለ ጌም ስጭኝና ሙይሊንና ወጥቼ ልተኛ ተጫዎቺ የምትይኝ በጌም ካልሆነ ጊፍት መስጠታችን ከማን ጋር ተጫዎቺ አይስዌር ደክሞኛል እኮ ተኛ ቡሽ በቃ ለተኛሽ ቻው ሰላም ደሩ ሪም ተኝ አለችኝ ይቅርብሽ አይሞላልሽ ተጋደሚ የሷ ምክር ሰማ